ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ የጄስ ስፖርት ፕሮግራም ተከታታዮች እንደ ሁሉ ጊዜው ሁሉ በዘገባዎቻችን ወደ እናንተ መድረሳችንን ቀጥለናል። እናንተም አብሮነታችሁን በላይክ በሼርና ሰብስክራይብ እንዲሁም የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ዛሬ ወደ ዓለም ዋንጫ 2026 የሚያመራንን ጉዳይ ይዘንላችሁ መተናል። እነዚህ ጉዳዮች ደግሞ ከሁለት በላይ ናቸው። እንዲሁም አዳዲስ የዝውውር መረጃዎችን ወደ እናንተ ስለምናደርሳችሁ ከኛ ጋር አብሮነታችሁ እንዳይለይ በቀዳሚነት ወደ ማንቸስተር ሲቲው ተጫዋች እናመራለን። ከታችኛው ሊግ እስከ ዓለም ዋንጫ የአንቷን ሲሜኒዮ አስደናቂ የእግር ኳስ ታሪክ ነው። እንግሊዝ ከጋና ጋር ባደረጉት ተጠባቂ ዓለም ዋንጫ ጨዋታ የጋናው አጥቂ አንቷን ሲሜኒዮ የቤተሰቦቹን አገር ወክሎ ተወልዶ ያደገበትን አገር ገጥሟል። በአሁኑ ወቅት በ65 ሚሊዮን ፓውንድ ወደ ማንቸስተር ሲቲ ተዘዋውሮ የኤፍኤ ካፕ አሸናፊ መሆን የቻለ ኮከብ ቢሆንም ወደዚህ ደማቅ ስኬት ለመድረስ ያለፈበት መንገድ ግን እጅግ ፈታኝና አድካሚ ነበረ። ለንደን ውስጥ ተወልዶ ያደገው ሲሜኒዮ በታዳጊነቱ እንደ አርሰናል፣ ቶትናምና ክሪስታል ፓላስ ባሉ ታላላቅ ክለቦች ተፈትኖ ሳይሳካለት በመቅረቱ በ16 ዓመቱ እግር ኳስን እስከ ማቆም ደርሶ ነበረ። ይሁን እንጂ የሲሜኒዮን ሕይወት የቀየረው አጋጣሚ አሰልጣኝ ዴቪድ ሆካዴይ በልጁ ውስጥ ያለውን ድብቅ ተሰጥኦ በመመልከታቸው ነው። ሆካዴይ ለሲሜኒዮ የሰጡትና በሕይወቱ ትልቅ ቦታ የሚሰጠው መሪ ቃል ራብና እምነት የሚል ነበር። በዚህም ስኬትን አጥብቆ በመሻት ውስጥ ያለ ጉጉትና ጥረት እንደሚሆንም በጽኑ ማመን መንገዱ ነው። ይህ ፍልስፍና ሲሜኒዮን ከታችኛው ሊግ ተነስቶ በሌሊት 11 ሰዓት እየተነሳ በብርድ ልምምድ በማድረግና በተለያዩ ክለቦች በውሰት በመጫወት ለፕሪሚየር ሊጉ እንዲበቃ ብርታት ሆኖታል። በተለይም በቦርንማውዝ በነበረው ቆይታ ያሳየው ድንቅ ብቃት የአሰልጣኝ ፔፕ ጋርዲዮላን ቀልብ እንዲስብ አድርጎታል። ሲሜኒዮ በአንድ ወቅት አትመጥንም ብለው ካገለሉት እንግሊዛውያን ጋር በዓለም ዋንጫ መድረክ ይፋለማል። ከውድቀት ተነስቶ የዓለም ዋንጫ ተሰላፊና የታላላቅ ክለቦች ተፈላጊ መሆን የቻለው የሲሜኒዮ ታሪክ በእግር ኳስ ዓለም ውስጥ ካሉ አስተማሪ የጽናት ታሪኮች መካከል አንዱ ሆኖ ተመዝግቧል። ታሪኩ ለብዙ ተስፋ ለቆረጡ ወጣት ተጫዋቾች ትክክለኛው መስመር ላይ መሆንን በተግባር አሳይ የሚል ትልቅ መልእክት የሚያስተላልፍ ነው። እኛም ከቀድመ ፕሪሚየር ሊጉ በፊት የሲሜኒዮን አስደናቂ ሕይወት ተሞክሮ ወደ እናንተ በሰፊው ይዘን እንመጣለን። ወደ ሌላው ጉዳያችን ስናመራ ሳውዲን ያስረሳው የስፔን መልካምነት በጋዛ ታይቷል። በፍርስራሾች መሃል በጭንቀትና በጦርነት ጥላ ስርም ቢሆን የጋዛ ሕዝብ ለኳስ ያለውን ጥልቅ ፍቅር አልተወውም። ከቀናት በፊት በጋዛ ከተማ በሚገኝ አንድ መጠለያ መሰል ካፌ ውስጥ በርካታ ፍልስጤማውያን ወጣቶች በአንድ ጥጋጥግ ተሰብስበው በትንሽ ስክሪን የዓለም ዋንጫ ጨዋታን በጉጉት ይከታተሉ ነበር። ጨዋታው በስፔንና በሳውዲ አረቢያ መካከል ነበር። በእርግጥ ሳውዲ አረቢያ ለአረብ ወንድሞቿ ፍልስጤማውያን ያላት ቀረቤታ የታወቀ ነው። ነገር ግን የሚገርመው በዚያች ጠባብ ካፌ ውስጥ የነበሩት ፍልስጤማውያን በሙሉ ልባቸው የሚጮት ለሳውዲ ሳይሆን ለሩቋ ስፔን ነበር። ታዳጊው ላሚን ያማል ገና በ10ኛው ደቂቃ ላይ መረቡን ሲያናውጠው በዚያ የጭንቀት ቀጠና ውስጥ የነበረው ድባብ በአንድ ጊዜ በደስታ ጩኸት ተናወጠ። ስፔን ጨዋታዋን በምቾት አሸንፋ ስትወጣ የወጣቶቹ ፈገግታ ልዩ ነበረ። የአልጀዚራዋ ጋዜጠኛ መሬም ሁመይድ በቦታው ተገኝታ እነዚህን ወጣቶች አነጋግራቸው ነበር። ያገኘችው ምላሽ ግን አንድ ነው። ድጋፋችን በክፉ ቀን አብራን ለቆመችው ስፔን ነው። ፍልስጤማውያን ለስፔን እግር ኳስ በተለይ ለላሊጋ ያላቸው ፍቅር የቆየ ቢሆንም የዘንድሮ የዓለም ዋንጫ ድጋፍ ግን ከእግር ኳስ ጥበብ የዘለቀ ጥልቅ ምክንያት አለው። በጋዛ ላይ እየተካሄደ ባለውና ከ73,000 በላይ ፍልስጤማውያን ሕይወት በጠፋበት አስከፊ ጦርነት ውስጥ ስፔን ከመጀመሪያው ጀምሮ ለጋዛ ሕዝብ ድምፅ በመሆንና እስራኤልን በግልጽ በመተቸት ከአውሮፓ አገራት ቀዳሚዋ ሆናለች። በጋዛ ከተማ ጠበቃ የሆነው መሐመድ አታላህ የተባለ የረጅም ጊዜ የስፔን ደጋፊ ነገሩን ሲያስረዳ እንዲህ ይላል። እኛ ሕይወትንና እግር ኳስን የምንወደው
ህዝቦች ነን። ነገር ግን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ለጋዛ ህዝብ ያላቸውን አጋርነት በግልጽ ካሳዩ በኋላ ለአገሪቱ ብሔራዊ ቡድን ላሮሃ ያለን ፍቅር ሌላ ትርጉም አገኘ። ስፔን በችግራችን ጊዜ ከጎናችን መቆሟ ይበልጥ እንድንወዳት አድርጎናል። ኳስ ከመዝናኛነት አልፎ የህዝቦችን ህመም ማስታገሻና አጋርነትን መግለጫ ሲሆን ይበልጥ ውብ ይሆናል። ለጋዛ ህዝብ ስፔን ማለት ሜዳ ላይ ጎል የምታገባ ሀገር ብቻ ሳትሆን በችግር ቀን በዓለም አደባባይ ቆመችላቸው እውነተኛ ወዳጅነት ነው። የተወደዳችሁ ቻናላችንን ላይክ፣ ሼር፣ ኮሜንት እያደረጋችሁ ወደ ሶስተኛው ጉዳያችን እናመራለን። በዓለም ዋንጫው ክብረ ወሰኖች እየሰባበረ የሚገኘው ግብ ጠባቂን ስናገኝ ደግሞ የ40 ዓመቱ ጀርመናዊ ግብ ጠባቂ ማኑኤል ፒተር ኑዌር በአምስተኛ የዓለም ዋንጫ ተሳትፎው አዳዲስ ክብረ ወሰኖችን እያስመዘገበ ነው። የሙኒኩ የግብ ዘብ ጀርመን በባለፉት ሁለት የምድብ ጨዋታዎች ኩራሳውና ኮትዲቯርን ስትረታ በቋሚነት የጀመረው ሲሆን ይህም አዲስ ክብረ ወሰንን ይዞለት መጥቷል። በ20 የዓለም ዋንጫ ጨዋታዎች ላይ በመሰለፍ በፈረንሳዊው ግብ ጠባቂ ሁጎ ሎሬስ ተይዞ የነበረውን ሪከርድ በአንድ በማሻሻል ቀዳሚው ግብ ጠባቂ ሆኗል። ይህም ከቀድሞ የሀገሩ ልጅ ስፔፕ ማየር የተሻለ የቦታው ተጫዋች ያደርገዋል። በሌላ በኩል ማኑኤል ፒተር ኑዌር ሌላ አዲስ ክብረ ወሰንም አስመዝግቧል። ከዚህ ቀደም የቀድሞ ጀርመናዊ ሉተር ማቲያስ በ40 ዓመት ከ79 ቀኑ ላይ ሆኖ በዓለም ዋንጫ መድረክ ላይ በመሳተፍ ይዞ የነበረውን ሪከርድ ማኑኤል ኑዌር በ40 ዓመት ከ84 ቀናት አሻሽሎታል። የተወደዳችሁ የቻናላችን ቤተሰቦች አሁን ደግሞ ወደ ዓለም አቀፉ የዝውውር ዜናዎቻችን እናመራለን። አብራችሁን ቆዩም። ማንቸስተር ሲቲዎች የሊሉን ማርኮይ አማካኝ አዩብ ቦአዲን በቅርበት እየተከታተሉት ይገኛሉ። ሪያል ማድሪድ፣ ፒኤስጂ፣ አርሰናል፣ ባየር ሙኒክና ጁቬንቱስና ማንቸስተር ዩናይትድ የተጫዋቹን ሁኔታ በቅርበት እየተከታተሉ የሚገኙ ሌሎች ክለቦች ናቸው። ቶትንሃም ሆትስፐር ማቲዩስ ፈርናንዴዝን ለማስፈረም ንግግር ጀምሯል። በዝውውሩ የነቃ ተሳትፎ ላይ የሚገኘው ቶትንሃም ሆትስፐር ማቲዩስ ፈርናንዴዝን ከዌስትሃም ዩናይትድ ለማስፈረም ንግግር ጀምሯል። የ21 ዓመቱ ፖርቹጋላዊ አማካይ በማንቸስተር ዩናይትድም በጥብቅ የሚፈለግ ተጫዋች ነው። ዌስትሃም ተጫዋቹ እስከ 85 ሚሊዮን ፓውንድ የዝውውር ገንዘብ ይፈልጋል። ማንቸስተር ዩናይትድ ዌስትሃም የጠየቀውን ክፍያ የመፈጸም ፍላጎት የለውም። ስካይ ስፖርት እንደዘገበው ለተጫዋቹ ከ70 ሚሊዮን ፓውንድ በላይ ወጪ ማድረግ አይፈልግም። ያለፉትን ሁለት አስቸጋሪ የውድድር ዓመታትን መድገም የማይፈልገው ቶትንሃም የዌስትሃምን ፍላጎት ለማሟላት ዝግጁ ነው። ለተጫዋቹም ከዩናይትድ የበለጠ ደሞዝ በማቅረብ ድርድር እያደረገ እንደሚገኝ ተናግሯል። ሁለቱን ክለቦች ያፋጠጠው አማካይ ዌስትሃም ከአንድ ዓመት በፊት ነበር ከሳውዛምፕተን በ38 ሚሊዮን ፓውንድ ያስፈረመው። ቶትንሃም ሆትስፐር ግብ ጠባቂ አስፈርሟል። ቶትንሃም ሆትስፐር ከበርንሌይ የለቀቀው ግብ ጠባቂ ማርቲን ዱብራቫካን ማስፈረሙን አስታውቋል። የ37 ዓመቱ ግብ ጠባቂ በእንግሊዝ ከበርንሌይ ውጪ ለኒውካስትል ዩናይትድ እና ማንቸስተር ዩናይትድ ተጫውቷል። የሰሜን ለንደኑ ክለብ ስሎቫኪያዊው ግብ ጠባቂ ማስፈረሙን ተከትሎ ጉግሌልሞ ቪካሪዮ ሊለቅ እንደሚችል ተነግሯል። ጣሊያናዊው ግብ ጠባቂ በሀገሩ ክለቦች በጥብቅ ይፈለጋል። ቼልሲ ተከላካይ ለማስፈረም ተስማምቷል። ቼልሲ የአትላንታውን የቀኝ መስመር ተከላካይ ማርኮ ፓሌስትራን ለማስፈረም ተስማማ። የምዕራብ ለንደኑ ክለብ ለ21 ዓመቱ ጣሊያናዊ እስከ 55 ሚሊዮን ዩሮ የዝውውር ገንዘብ እንደሚከፍል ስካይ ኢታሊያ ዘግቧል። ፓሌስትራ በአትላንታ አካዳሚ ያደገ፣ ባለፈው የውድድር ዓመት ግን ለካሊያሪ በውሰት የተሰጠ ትልቅ ተስፋ የተጣለበት ተጫዋች ነው። ከቼልሲም ውጪ በታዳጊነቱ ጥቂት ወራት ያሳለፈበት ኢንተር ሚላን በጥብቅ ሲፈለግ ነበር። ኢንተር የዴንዝልን ዱምፍሬዝ ተተኪ ለማድረግ ቢጥርም ከቼልሲ ጋር በዝውውር ገንዘቡ መፎካከር አልቻለም። ለቼልሲ የ6 ዓመት ውል እንደሚፈርም የሚጠበቀው ፓሌስትራ ዝውውሩን በቀጣይ ሳምንት ሙሉ ለሙሉ ያጠናቅቃል ተብሏል። በተመሳሳይ ሰማያዊዎቹ ቼልሲ 140 ሚሊዮን የሚያወጣ ክለብ ካለ ኢንዞ ፈርናንዴዝን ለመሸጥ ፍላጎት እንዳላቸው የአትሌቲክ ሪፖርት ይጠቁማል። ኢንዞ ፈርናንዴዝ ከቼልሲ መልቀቅ እንደሚፈልግም በተደጋጋሚ ማሳወቁ ይታወሳል። 130
በ50 ሚሊዮን ዩሮ ኤሎት አንደርሰን ወደ ማንቸስተር ዩናይትድ በ130 ሚሊዮን ተመን ለመዘዋወር መስማማት ላይ ደርሷል ሲል ዴይሊ ሜል አስነብቧል። አንደርሰን በዚህ ዋጋ ከተዘዋወረ ከአርሰናሉ ዲክላን ራይስ በመብለጥ በዝውውር ዋጋ ውዱ እንግሊዛዊ አማካኝ ይሆናል። የተወደዳችሁ የቻናላችን ቤተሰቦች እንደነዚህ ያሉ አጫጭር ስፖርታዊ ጉዳዮችን ወደ እናንተ ማድረሳችንን እንቀጥላለን። እናንተ አብሮነታችሁን በላይክ በሼር በኮሜንትና ሰብስክራይብ እንዲሁም የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላም እንድትቆዩልን በመመኘት ነው። ቸር ያገናኘን።